ጆከር እና ሰኒ እንግዲህ እንደምትመለከቷቸው መንገዱን ዘና እያሉ እየተጨዋወቱ ሰርፕራይዝ ላደርግሽ ነው እያለ ይዟት ይሄዳል። ሰርፕራይዙ ምንድን ነው ወደሚለው አብረን የምንመለከተው ይሆናል። የጆከር ሰርፕራይዝ በጣም ተመችቷታል። እሷም ደግሞ ጆከር እኔ እዚህን ያክል ነው እንደሚያስጨንቅህ ማለት ነው ትለዋለች። አይ አይደለም፣ ምክንያቱም ከትንሽ ካልተነሱ ትልቅ መሆን ስለማይቻል በዚሁ አጋጣሚ ስራ አለመናቄን ላሳይሽ ብዬ ነው ይላታል። እሷም ደግሞ ስራ አለመናቅህን በጣም እወደዋለሁ፣ ነገር ግን ከዚህ የተሻለ ስራ እኔ ያስገባሃለሁ ትለዋለች። አይ ምንም አይደለም፣ ምንም ይሁን ምንም እኔ መስራት አለብኝ፣ እሰራለሁ ብዬ ያመንኩበትን ነገር እሰራለሁ ይላታል። እሷም ደግሞ በሀሳቡ በጣም ተስማማለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሰዓዲ ዩቲዩብ ቤተሰቦች እንደምን አላችሁ? ለቻናሌ አዲስ የሆናችሁ ቤቴን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃችኋለሁ። ረመዳን እንግዲህ ዛሬ 19ኛውን ለይል ይዘናል። እንግዲህ አሸረል አኺር ሊጀመር አንድ ቀን ነው የቀረን ማለት ነው። አላህ ሱብሓነሁ ወተዓላ እነዚህን 20 ቀናቶች ከጀሀነም ነፃ ካላቸውና ከደጋግ ባሪያዎቹ ያደርገን እያላችሁ ዱዓ አድርጉ። አላህ ሱብሓነሁ ወተዓላ ከቀናቶች ሁሉ ረመዳንን የበለጠና የተባረከ ቀን እንዳደረገ ሁሉ ደግሞ ከረመዳንም ደግሞ ከ30 ቀኖቹ የመጨረሻ አስሪቱ ቀን በጣም ከባድና በጣም የተወደደች እንደሆነ በዚሁ አጋጣሚ የምነግራችሁ ይሆናል። አሸራል አኺር ማለት እንግዲህ የመጨረሻው 10 ቀን ለይለተል ቀድር የምናገኝበት ነውና አላህ ሱብሓነሁ ወተዓላ ለይለተል ቀድርን ይወፍቀን። اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا ያላችሁ ዱዓ ያደረጋችሁ አላህ ሱብሓነሁ ወተዓላን በዚክርና በዱዓ ማውሳት እንዳትረሱ። አላህ ለይለተል ቀድርን ይወፍቀን ማለት ነው። እንግዲህ እነዚህ ቀናቶች በጣም የተወደዱና ካላህ ዘንድ በጣም ትልቅ ቦታ ያኒ ልክ ረመዳን ከቀናቶች ሁሉ በጣም ታላቅ እንደሆነ ሁሉ ረመዳን ደግሞ የመጨረሻዎቹ 10 ቀናቶች በጣም የተወደዱ ናቸውና እነዚህን ቀናቶች በከንቱ ማሳለፍ የለብንም። በጀዋል እየተሰባሰብን በመጃንና በተለያዩ ግሩፖች እየተሰባሰብን አልቧልታ ወሬዎችን ማውራት አቁመን ዚክሮችንና ዱዓዎችንን እያረግን ጊዜያችንን እንድናሳልፍ ስል በአክብሮት የምጠይቃችሁ ይሆናል። ውድና የተከበራችሁ ተመልካቾቼ በእርግጥ ያለሁበት ወይም የምመጣበት መንገድ ጥሩ ባይሆንም ነገር ግን ደግሞ በውስጥ ያሉት መልእክቶች አንዳንድ ጠቃሚ መልእክት ናቸው ብዬ የማስተላልፋቸው መልእክቶች እንደምትሰሟቸው ተስፋ አደርጋለሁ። ምክንያቱም ለኛ የሚጠቅሙንና ለኛ ጠቃሚ የሆኑ ናቸው። አላህ ሱብሓነሁ ወተዓላ ወንጀላቸውን መግፊራ ካደረገላቸው ከጀሀነም ነፃ ካደረጋቸውና ዱዓቸውንና ሶላታቸውን ከተቀበላቸው ባሪያዎችም ያደርገን ያላችሁ ዱዓ ማድረጋችሁን አትርሱ። ምላሳችን ደግሞ ዚክርና ዱዓ በማውሳት ማለፍ አለበት። ሰውን በማማት ወይም የወንድሙን የእህቱን ስጋ እየበላ ሳይሆን አላህን እያወሳን ብናሳልፋቸው እየተሻሉ ነው ብዬ አምናለሁ ማለት ነው። አላህም ይጠብቀን፣ መልካም ጓደኞችንም ያብዛልን። አለች አሉ ከሚልም ጓደኛ አላህ ያውጣን። ምክንያቱም እንደዚህ አይነት ጓደኛዎች በመካከል እየገቡ ሰውንና ሰው የሚያጣሉና ጓደኛና ጓደኛን የሚያለያዩ ናቸው። ነሚማ ከሚባሉ ሰዎች አላህ ይጠብቀን። ጓደኛ መስለው ልክ ይችንም
የማይመስል ነገር ሰርስረው እንደሚያለያዩት ከነዚህ አይነት ጓደኛዎች ዝም ብላችሁ ጓደኛ የለኝም ብላችሁ ብትኖሩ ይሻላችኋል። ደግሞ አንዳንድ ሰዎች ጊዜ የሚቀይራቸው ሰዎች አሉ። ጓደኛ ማለት ምንም የማይቀይረው መሆን አለበት። አላህ ምንም ከማይቀይራቸው ጓደኛዎች ያደርገን። እኛንም ለጓደኞቻችንም ለቤተሰቦቻችንም ታማኝና ግልጻዊ የምንናገር ሐቅንን እንጂ ባጢልን የምንጠላ ያደርገን። አሚን በሉ። አላህ ይጠብቃችሁ ባላችሁበት ቦታ ሁሉ። አላህ ስብሓነ ወተዓላ የወቱ ቤተሰቦቻችንን ጀነትን ይወፍቅልን። እንዲሁም ደግሞ በዱንያ ላይ ያሉ ቤተሰቦቻችንንም አፊያቸውን የታመሙትን አፊያ ይስጥልን። اللهم اشفينا مرضانا ومرضى المسلمين اللهم ارحمهم موتانا وموتى المسلمين اللهم عافينا እንዲሁም ደግሞ እያላችሁ ዱዓ ያደረጋችሁ አላህ ስብሐነሁ ወተዓላን የምናወሳ የምንዘክር ያደርገን። እወዳችኋለሁ ተመልካቾቼ። ለዚህ ቤት አዲስ የሆናችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ ሁናችሁ ከጎን ሆናችሁ እንደምታበረታቱኝ ሁሉ አሁንም ደግሞ ሞኔታይዜሽን እንዳይነሳብኝ እያልኩኝ በጣም ትግል እያደረግኩኝ ነው። ምክንያቱም ቪው እንኳ እይታ እንኳ የለውም የሚቀዘቀዘ ነው። ነገር ግን ደግሞ ከአንድ ሁለት እያደረግኩኝ እንድሰራ ብዬ ነው። ዛሬ ላይ ቲክቶክ አጋጣሚ ስገባ የሰማሁት መልእክት በጣም ልብ የሚያሳም ነበረ። አንዲት በስደት ሀገር የምትኖር እህታችን ነበረች። ልጆቿንም ከባሏ ጋር በጅዳ ከተማ ተጋብተው የሚኖሩ እህትና ወንድማችን ነበሩ። ነፍሴ ነበር የሚባባሉት። ሁለት ልጆችን በጅዳ ከተማ ወልዳ ያሳደገች ጀግና ሴት ነበረች። ኢትዮጵያም ሂዳ ልጆቿንና ትዳሯን ቀጥ አድርጋ የያዘች ልጅ ነበረች። ነገር ግን ደግሞ የአላህ ስብሓን ወተዓላ ፍቃድ ሆኖ የሞተይበትንም ነገር ባላቅም ከዚች ዓለም በሞት እንደተለየች ከባልተቤቷ ተላልፏል። ኢና ሊላሂ ወኢና ኢላይሂ ራጅዑን። አላህ ስብሓን ወተዓላ በጀነት ያቆያት፣ ልጆቿንም አላህ ያሳድግላት። በጣም አሳዘነችኝ። አንዲት ከርታታ እህታችን እንደዚህ ኮኔ ሲባል ያሳዝናል። ውድ ቤተሰቦቼ እንደው ዱንያን ብዙ ጊዜ ባናጠነጥናት ጥሩ ነው። በሰው ሀገር የኛ የስደተኞች መጨረሻ በጣም ያሳዝናል። ለፍተን መጨረሻችን ከዚህ ሲሆን በጣም ያሳዝናል። እና ውድ የሀገሬ ልጆች አላህ ከመጥፎ ነገር ሁሉ ይሰውራችሁ ይሰውረን። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ደህና ሰንብቶልኝ እያልኩ የምሰነባበታችሁ ይሆናል ማለት ነው። አላህ ወጥቶ ከመቅረት ይጠብቀን። እንዲሁም ደግሞ ትንሽ እድሜ ሰጥቶን አላህን በትክክል የምንገዛበትና እንዲሁም ደግሞ ቤታችን ሁነን ጥሩ ጊዜ ሳናሳልፍ ቤተሰቦቻችን ጋር ጥሩ ጊዜ ሳናሳልፍ ሞት እንዳይመጣብን ማለት ነው። ቤተሰቦቻችንንም እኛንም አላህ ሱብሓነሁ ወተዓላ አፍያና ጤና እንዲሰጠን እንዲሁም ደግሞ እድሜያችንን ትንሽ ረዘም እንዲያደርግልን እማጸነዋለሁ። ሁላችሁም ዱዓ አድርጉ። አላሁመ ሽፊና ወርሐምና ወህዲና ወዓፊና ወርፈዕና። አላህ እሱ ወንጀላችንን ሁሉ ያግፊርልን ያ ገፊረ ዙኑብ። ሁላችሁንም ወዳችኋለሁ። በዚች ዓለም ስትኖሩ በጣም ብዙ ውጣ ውረዶች አሉ። እነኚህን ውጣ ውረዶች ለመወጣት አላህ ደግሞ ቅዋ ይስጠን፣ እገዛ ይስጠን ማለት ነው። በጣም ከባድ ነው። ሰሞኑን ጊዜው የወጣት ሞት ሆኗል። አንድ ወጣት ሲሞት ደግሞ ልባችሁ ይሰበራል፣ ትደነግጣላችሁ። እኛ ምን ላይ ነን? በቃ እንግዲህ ይች ልጅ በጣም እንደኛው ታታሪና ልጆቿን ለማሳደግ በጣም በሰው ሀገር በስደት ሀገር ጀግና እህታችን ሁለት ልጅ ወልዳ ያሳደገች ነበረች። ነገር ግን ይሄ ይመጣም ብላ እሷ ከእንግዲህ በኋላ ብዙ ነገሮችን መስራት እችላለሁ እያለ ብዙ አላማ ያላት ልጅ ነበረች። ግን ደግሞ የሞተይበትን አጋጣሚ ባላውቅም በዚህ ቅጽበት ህይወቷ
ማለፉ በጣም ያሳዝናል። አላህ ጀነተል ፊርዶስን ይወፍቃት እህታችን ነፍሴ የነፍሴ ሚስት ማለት ነው። ባሏን በጣም እጅግ አዝኗን በጣም የልጆች እናት ልጆችን የቲም አድርጋብኝ ሄደች እያለ በጣም አዝኗን። እንግዲህ አላህ እሱንም የሚሶብረው ልጆቻቸውንም እንግዲህ አላህ በጥሩ ሁኔታ የሚያድጉ ያድርጋቸው ማለት ነው። በጣም ያሳዝናን እጅግ ከልብ ከልብ ወላሂ እሱ ራሱ እያለቀሰ ነበር ማለት ነው። እህት ወንድሞቻችን እንግዲህ ይህ ስደት ሀገር በጣም እየበላን ነው ያለ ነው። በሽታ እንኳ ስንታመም የምንታመልበት የምንቋቋምበት እድሉ የለንም ማለት ነው። አላህ መጥፎን ነገር ሁሉ ያርቅልን። የሰው ልጅ የትም ቦታ ቢሆን ከሞት የሚያመልጥበት አጋጣሚ የለምና ሞት ኩሉ ነፍሲን ዛኢቀቱል መውት ነው። ሞት አትቀርም። ሁሉም ነፍስ ሞትን ትቀምሳለች። አላህ አካዳችንን ያሳምርልን፣ የመጨረሻችንን ነገር አሳምርልን። አላሁመ ርዝቅና ሁስነል ኻቲማ፣ አላሁመ ርዝቅና ለሁስነል ሁሉቃችንንም ያሳምርልን ማለት ነው። ሁላችሁም ሰብስክራይብ ላይረጋችሁኝ እጅግ ከልብ አመሰግናለሁ። አሁንም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።